ሰላም ጤና ይስጥልን ተመልካቾቻችን እንደምላችኋል። ከናሁ ቴሌቪዥን ለዕለተ አርብ ሚያዝያ 30 ቀን 2018 ዓ.ም የምሽት ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። ገዢው ብልጽግና ፓርቲ በመጪው ምርጫ በ5 ክልሎች በሚገኙ 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር ተገለጸ። የሚያዝያ ወር ዋጋ ግሽበት 11.7 በመቶ ሆኖ መመዝገቡ ተገለጸ። ከውጭ አሜሪካ በኤርትራ ላይ ጣለችውን ማዕቀብ እንዳታነሳ ሂዩማን ራይትስ ዎች አሳሰበ። ወደ ዝርዝሮቹን አልፋለን። አብራችሁን ቆዩ። ገዢው ብልጽግና ፓርቲ በመጪው ምርጫ በ5 ክልሎች በሚገኙ 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር ተገለጸ። ገዢው ብልጽግና ፓርቲ በመጪው ግንቦት ወር መጨረሻ በሚደረገው ምርጫ በ5 ክልሎች በሚገኙ 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር የኢትዮጵያ ብሔራዊ ምርጫ ቦርድ በትላንትናው ዕለት ይፋ ያደረገው ሰነድ አመላክቷል። ከእነዚህ ምርጫ ክልሎች ውስጥም 46ቱ በኦሮሚያ፣ 11ዱ ደግሞ በአማራ ክልል የሚገኙ ናቸው ተብሏል። የቦርዱ ይፋ ሰነድ እንደሚያሳየው በኦሮሚያ ክልል ብቸኛ ተወዳዳሪ ከተመዘገበባቸው 49 የምርጫ ክልሎች ውስጥ በ46ቱ ብልጽግና ፓርቲ ያለ ምንም ተወዳዳሪ ቀርቧል ተብሏል። የኦነግ ከፍተኛ አመራሮች የነበሩት አቶ ቀጀላ መርዳሳና አቶ አራርሶ ቢቂላ በኦሮሚያ ክልል በሁለት የምርጫ ክልሎች በግል እጩነት ያለ ተቀናቃኝ ብቻቸውን እንደሚወዳደሩም በሰነዱ ተመላክቷል። የአዲስ ትውልድ ፓርቲ ፕሬዝዳንት የሆኑት አቶ ሰለሞን ታፈሰ በአንድ የምርጫ ክልል በብቸኝነት ለምርጫ ቀርበዋል ተብሏል። በአማራ፣ በቤኒሻንጉል ጉሙዝና በደቡብ ኢትዮጵያ ክልሎችም እንደ ትብብር፣ ኢዜማ፣ አብንና ነፓ ያሉ ፓርቲዎችን የወከሉ ጥቂት እጩዎች ያለ ተፎካካሪ የቀረቡባቸው የምርጫ ክልሎች መኖራቸውም ተዘግቧል። የሚያዝያ ወር ዋጋ ግሽበት 11.7 በመቶ ሆኖ መመዝገቡ ተገለጸ። በኢትዮጵያ የሚያዝያ ወር 2018 ዓመተ ምህረት አጠቃላይ የዋጋ ግሽበት 11.7 በመቶ ሆኖ መመዝገቡን የስታቲስቲክስ መረጃዎች አስታውቋል። ይህም ካለፈው መጋቢት ወር የ9.4 በመቶ አሃዝ ጋር ሲነጻጸር የ2.3 በመቶ ጭማሪ የታየበት ሲሆን የኑሮ ውድነቱ አሁንም በከፍተኛ ሁኔታ መቀጠሉ አመላካች ሆኗል። በሚያዝያ ወር የታየው የምግብና አልኮል ያልሆኑ መጠጦች ዋጋ ግሽበት 13.5 በመቶ የደረሰ ሲሆን ይህም በመጋቢት ወር ከነበረው 11 በመቶ የ2.5 በመቶ ብልጫ አሳይቷል። ለዚህ ከፍተኛ ጭማሪ በዋናነት እንደ አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ፣ የምግብ ዘይትና ስኳር ያሉ መሰረታዊ ሸቀጦች በገበያ ላይ የዋጋ ንረት በማሳየታቸው መሆኑ ተገልጿል። በሌላ በኩል ምግብ ነክ ያልሆኑ የዋጋ ግሽበትን በተመሳሳይ በወሩ የ9.4 በመቶ ጭማሪ ያስመዘገበ ሲሆን ይህም ከመጋቢት ወር 7 በመቶ ጋር ሲነጻጸር የ2.1 በመቶ እድገት አሳይቷል። በዚህ ዘርፍም በተለይ ትራንስፖርት 13 በመቶ፣ አልኮልና ትንባሆ 10.5 በመቶ፣ ኮሚኒኬሽን 9.5 በመቶ እንዲሁም ምግብ ቤቶችና ሆቴሎች የ10.5 በመቶ ጭማሪ አሳይተዋል። በተጨማሪም ሌሎች እቃዎችና አገልግሎቶች የ15.9 በመቶ ከፍተኛ ጭማሪ የታየባቸው ዘርፎች ሆነው ተመዝግበዋል ሲል የዘገበው ካፒታል ጋዜጣ ነው። በጸጥታ ችግር ምክንያት ከስራችን ተፈናቅነናል የሚል ቅሬታ እንዳልቀረበበት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታወቀ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በአሁኑ ወቅት በተለያዩ አካባቢዎች ባሉ የጸጥታ ችግሮች ምክንያት ከስርዓት የተፈናቀሉ አባላት እንደሌሉት አስታውቋል። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ ቀደም ሲል በትግራይ ክልል በነበረው ጦርነት ሰራተኞች ላይ ጉዳት መድረሱን አስታውሰዋል። ይሁን እንጂ በሌሎች የሀገሪቱ አካባቢዎች አሁን ባለው የጸጥታ ችግር ምክንያት በአካልም ሆነ ሰራተኞች ላይ የደረሰ ጉዳት እንደሌለና ፋብሪካ ተዘግቶ ሰራተኛ የተበተነበት ሁኔታ አለመኖሩን ተናግረዋል። ይሁን እንጂ ግጭት ባለባቸው አካባቢዎች የኮንፌዴሬሽኑ አባላት ባልሆኑ ሰራተኞች ላይ ጉዳት ደርሶ ሊሆን እንደሚችል ጠቁመዋል። የጸጥታ ችግር ሰራተኛውን ጨምሮ ዜጎች ላይ ጉዳት ሊያደርስ ስለሚችል ሁሉም ወገኖች ልዩነታቸውን በውይይት እንዲፈቱና ዘላቂ ሰላም እንዲረጋገጥም ኮንፌዴሬሽኑ ጥሪ አቅርቧል። በ1955 ዓመተ ምህረት የተመሰረተው የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ዋና ዓላማው የኢትዮጵያን ሰራተኞችን መብት ጥቅም ማስከበር ሲሆን በአሁኑ ወቅትም በስሩ ከ2500 በላይ መሰረታዊ ማህበራትና 9 የኢንዱስትሪ ፌዴሬሽኖች እንዲሁም ከ1 ሚሊዮን በላይ አባላትን እንደያዘም መንገዶችና ፓርኮችን ጨምሮ በተከለከሉ ስፍራዎች ሲጋራ እንዳይጨስ የሚደረገው ቁጥጥር ተጠናክሮ መቀጠሉ ተገለጸ። የአዲስ አበባ ምግብና መድኃኒት ባለስልጣን በከተማዋ በኮሪደር ልማት፣ በለሙ መንገዶች፣ ፓርኮችና ሌሎች የተከለከሉ ስፍራዎች ትንባሆ እንዳይጨስ የሚደረገው ቁጥጥር ተጠናክሮ መቀጠሉን አስታውቋል። ባለስልጣኑ በ11ዱም ክፍለ ከተሞች የግንዛቤ ማስጨበጫ ስራዎችን እያከናወነ እንደሆነም ገልጿል። የባለስልጣኑ ምግብና ጤና ነክ ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ስራው ከከተማ ውበትና አረንጓዴ ልማት ቢሮ ጋር
በቅንጅት የተሰራ እንደሆነ ማስታውቀዋል። ቀደም ሲል በሆቴሎች በካፌዎችና ሰዎች በሚሰበሰቡባቸው አካባቢዎች የነበረውን የትንባሆ ተጋላጭነት አሁን ላይ መቀነሱን አንስተው አሁን እንደ ቀበሌ መዝናኛ ባሉ ስፍራዎች ድርጊቱ ስለሚስተዋል ቁጥጥሩ በእነዚህ አካባቢዎችም ትኩረት እንደሚደረግበት ጠቁመዋል። ባለስልጣኑ በህግ ተላላፊዎች ላይ እርምጃ መውሰድ መጀመሩን የገለጹ ሲሆን ህብረተሰቡ ጤናውንና የከተማውን ጽዳት ለመጠበቅ ሲባል ምርቱን ህዝብ በሚሰበሰብባቸውና በተከለከሉ ስፍራዎች ከመጠቀም እንዲቆጠብም አሳስበዋል። ማንኛውም እድሜው ከ21 ዓመት በታች የሆነ ወጣት የትንባሆ ምርቶችን መግዛትም ሆነ መሸጥ በህግ የተከለከለ ተግባር መሆኑ ይታወቃል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። አሜሪካ በኤርትራ ላይ የጣለችውን ማዕቀብ እንዳታነሳ ሂዩማን ራይትስ ዎች አሳሰበ። ሂዩማን ራይትስ ዎች አሜሪካ በኤርትራ ላይ የጣለችው ማዕቀብ ማንሳቷ ወደፊት ያለ ገደብ የሰብአዊ መብት ጥሰቶች እንዲፈጸሙ በር ይከፍታል ሲልም ጠንካራ ማስጠንቀቂያ ሰጥቷል። ድርጅቱ በትግራይና በኤርትራ ተፈጸመው ከባድ ወንጀሎች ተጠያቂነት ሳይሰፍን ማዕቀብ መነሳቱ አደገኛ መሆኑን ገልጾ የኤርትራ መንግስት ከአፋኝ አገዛዝ ተላቆ ተጨባጭ እርምጃዎችን እስኪወስድ ድረስ ጫናው ሊቀጥል ይገባል ብለዋል። ካናዳና የአውሮፓ ህብረትም ከአገሪቱ ጋር እያደረጉ ያለውን ጥንቃቄ የተሞላበት ግንኙነት ተጠያቂነትን የሚያዳፍን የሰጥቶ መቀበል ዲፕሎማሲ እንዳይሆን ድርጅቱ በጥብቅ አሳስቧል። በተጨማሪም ድርጅቱ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ ላይ የሾመውን ልዩ ሪፖርተር የስራ ጊዜ በመጪው ሐምሌ እንዲራዘም ለዓለም አቀፉ ማህበረሰብ ጥሪ አቅርቧል። በኤርትራ ያለው የሰብአዊ መብት አያያዝ አሁንም አሳሳቢ መሆኑን የጠቀሰው ሂዩማን ራይትስ ዎች ያለ ዓለም አቀፍ ክትትልና ተጠያቂነት የሚደረግ ማንኛውም አይነት የዲፕሎማሲ መቀራረብ የተጎጆችን ፍትህ አደጋ ላይ እንደሚጥልም በዝርዝር አስታውቋል። በማሊ በተፈጸሙ 2 ጥቃቶች ከ30 በላይ ንጹሃን መገደላቸው ተገለጸ። በማዕከላዊ ማሊ ከአልቃይዳ ጋር ግንኙነት አላቸው የተባሉ የሽብር ቡድኖች አድርሰውታል በተባሉ 2 ጥቃቶች ከ30 በላይ ንጹሃን መገደላቸው ተዘግቧል። እነዚህ 2 ጥቃቶች የተፈጸሙት ጂሃዲስቶችና ተገንጣይ ቡድኖች በወታደራዊ ጁንታ ይዞታዎች ላይ የተቀናጀና መጠነ ሰፊ ጥቃት ካደረሱ ከ2 ሳምንታት ባነሰ ጊዜ ውስጥ ሲሆን ይህም በዚች የምዕራብ አፍሪካ ሀገር ላይ አዲስ የጸጥታ ቀውስ አስከትሏል። በሳህል ቀጠና የጸጥታ ጉዳዮች ላይ የሚያተኩሩ ጋዜጠኞች ቡድን እንደገለጸው የተገደሉት የመንደሩ ነዋሪዎች ቁጥር ከ50 በላይ ሊሆን እንደሚችልና በርካታ ሰዎች ደግሞ የደረሱበት እንደማይታወቅ ገልጿል። መንደሮቹ ተዘርፈዋል፣ የተወሰኑ ንብረቶችን በእሳት ተቃጥለዋል ሲልም ቡድኑ አክሏል። አብዛኞቹ ተጎጂዎችም የሚሊሻ አባላት ናቸው። ሆኖም ታዳጊዎችና ህጻናትን በጥቃቱ ተገድለዋል ሲልም ምንጩ ለኤፍፒ ዜና ተናግሯል። የማሊ ጦር በበኩሉ በሐሙስ ዕለት በአካባቢው በሽብርተኛ የታጠቁ ቡድኖች ላይ ያነጣጠረ ዘመቻ ማካሄዱንና 12 የሚሆኑ ታጣቂዎችን መደምሰሱን ገልጾ ይሁን እንጂ ጦሩ ስለ ጉዳዩ ተጨማሪ ዝርዝር መረጃ ከመስጠት ተቆጥቧል። በመጨረሻም አሜሪካ በኢራን ከተሞች ላይ ጥቃት መፈጸሟን ተከትሎ በእስያ ገበያ ነዳጅ ዋጋ ላይ ከፍተኛ ጭማሪ መታየቱ ተገለጸ። አሜሪካ በኢራን ከተሞች ላይ ጥቃት ስትፈጽም ቴሄራን በበኩሏ የዋሽንግተንን የጦር መርከብ ኢላማ ማድረጓ ተዘግቧል። የኢራን ከፍተኛ ወታደራዊ አዛዥ አሜሪካ ወደ ሆርሙዝ ወሽመጥ እየተጠጉ የነበሩ የኢራን ነዳጅ ጫኝና ሌላ መርከብን ኢላማ እንዳደረገች እንዲሁም በተለያዩ የባህር ዳርቻ አካባቢዎች ላይ የአየር ጥቃቶች መፈጸሟን ተናግረዋል። አሜሪካ በበኩሏ ወሽመጡ ላይ ባለው ሚሳኤል ተሸካሚ አውዳሚ መርከቧ ላይ ለፈጸመችባት ጥቃት የራስ መከላከል ጥቃቶችን በማድረስ ምላሽ መስጠቷን አስታውቃለች። አሜሪካና ኢራን በወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ ላይ ተኩስ መለዋወጣቸውን ተከትሎ ከትላንት ሌሊት ጀምሮ በእስያ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ተዘግቧል። የአሜሪካ ጦር ትንኮሳ ሳይኖር የተሰነዘሩ ያላቸውን የኢራን የሚሳኤል ድሮንና የአነስተኛ ጀልባ ጥቃቶች ማክሸፉን በምላሹም የራስ መከላከል ጥቃት መፈጸሙን አስታውቋል። ከዚህ ጥቃት በኋላም የዓለም የነዳጅ ዋጋ መለኪያ በሆነው ብሬንት ድፍድፍ ዋጋ
ዋጋው በ1.5 በመቶ ጨምሮ በበርሜል $101.60 ተሸጧል። በአሜሪካ ገበያ የሚሸጠው ነዳጅ ደግሞ ዋጋው በ1.1 በመቶ አድጎ $95.87 ሆኗል። ከእስራኤል ጋር በመሆን በየካቲት ወር ጦርነት የከፈተችው አሜሪካ ግጭቱን ለመቋጨት ከኢራን ጋር ለምታደርገው ድርድር የሚሆን የስምምነት ማዕቀፍ እያዘጋጀች መሆኑን ማስታወቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ በፍጥነት ያበቃል ሲሉም በዚህ ሳምንት መናገራቸው ይታወሳል። ጥቃቱ የተከፈተባት ኢራን በአጸፋውም ቁልፍ የነዳጅና ጋዝ መተላለፊያ የሆነውን ሆርሙዝ ወሽመጥ እንደምትዘጋ ከዛተች ከጦርነቱ ጅማሬ አንስቶ የነዳጅ ዋጋ በከፍተኛ መጠን ጨምሯል። ከዓለም የነዳጅና የጋዝ አቅርቦት ውስጥ 1/5 የሚያልፈው በዚህ የባህር መስመር መሆኑም ይታወቃል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎች እስካሁኖች ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያችሁ ቆየው። ሀብታማ እያሌው ነበርኩኝ። ሰናይ ምሽት።